ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። የጀግናው አትሌት የብርጓል መለሰ የቀብር ስነ ስርዓት ዛሬ ይፈጸማል። ኢትዮጵያን በዓለም አቀፍ የረጅም ርቀት ሩጫ መድረኮች በክብር ስታስጠራ የቆየችው ጀግናው አትሌት የብርጓል መለሰ የቀብር ስነ ስርዓት ዛሬ ግንቦት 6 ቀን 2018 ዓ.ም እንደሚፈጸም ታውቋል። በመደበኛ የልምምድ ወቅት ላይ እያለች በድንገት ከዚህ ዓለም በሞት መለየቷ የሚታወስ ሲሆን የቀብር ስነ ስርዓቷም ከቀኑ 6 ሰዓት ጀምሮ በቅድስት ሥላሴ ካቴድራል እንደሚከናወን የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌቷ ድንገተኛ ህልፈት የተሰማውን ጥልቅ ሐዘን ገልጾ ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለመላው የስፖርት ቤተሰቦች መጽናናትን ተመኝቷል። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታወቀች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የአገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክቶሬቱ በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ITAR ቁጥጥር የሚደረግባቸውና ከኢትዮጵያ ጋር የተያያዙ የፈቃድ ማመልከቻዎችን በየተራ እየገመገመ ነው። ይህን ተከትሎ በቅርቡ በሚወጣ የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ITAR 126.1 ዝርዝር ውስጥ ከሚገኙ ሀገራት ተርታ እንድትሰረዝ የሚደረግ መሆኑን ጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ አገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎችም የአገር ውስጥ የጸጥታ ኃይሎቻቸው የሚሆኑ የመከላከያ ቁሳቁሶችንና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ ሀገራት መላክ እንዳይችሉ የሚከለክል ነው። ኢትዮጵያ በሰሜን ኢትዮጵያ ክፍል ከነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2014 ዓ.ም ጀምሮ ከ4 ዓመት በላይ በዚህ ማዕቀብ ውስጥ ቆይታለች። በቤኒሻንጉል ጉሙዝ ክልል መተከል ዞን ህዝብ ባሳፈሩ ተሽከርካሪዎች ላይ ታጣቂዎች ባደረሱት ጥቃት ከ30 በላይ ንጹሃን ሲገደሉ ከ50 በላይ መቁሰላቸውን፣ 4 መኪናዎች መቃጠላቸውን ጉዳዩን ከአይን እማኞች ያጣሩ አካል የአይን እማኝ ነዋሪዎችን እና የክልል ምክር ቤት አባል ተናግረዋል። ነዋሪዎቹና የምክር ቤቱ አባል እንደሚሉት ራሱን የጉሙዝ ኃይል አንድነት ግንባር የሚለው ታጣቂ ቡድን ጥቃቱን የፈጸመው በዞኑ ጉባ ወረዳ አይሲድ ቀበሌ አለፍ ብሎ ልዩ ስሙ አፍሪካ እርሻ ልማት በተባለ ቦታ ነው። ጥቃቱ ግንቦት 4 2018 ዓ.ም ተጓዦችን ያሳፈሩ አውቶቡሶች ወደ ግልገል በለስ እየተጓዙ በነበረበት ወቅት ነው የተፈጸመው። ጉዳዩን ጥቃት ሲሰነዝሩ በነበሩት መኪና ከነበሩ ተጓዥ ከቀብር ተመላሾች ጭምር በየአቅጣጫው ያጣሩ አንድ የመተከል ተወላጅ 23 ንጹሃን ሰዎች መገደላቸውን የአይን እማኝ አረጋግጧል። በአጠቃላይ ከ30 በላይ ሰዎች ተገድለዋል፣ ከ50 ንጹሃን በላይ ቆስለዋል ሲሉ ተናግረዋል። እዚያ ታጣቂዎች ያስቆሙት ተሽከርካሪ ውስጥ የነበረ ሰው በስልክ አነጋግሬ ነበር ሲሉ ገልጸው ታጣቂዎቹ ከተጓዥ ገንዘብ እያሰባሰቡ ባሉበት ሶስተኛው ህዝብ የጫነ ባስ ድርጊቱን ከሩቅ አይቶ ለመመለስ ሲሞክር በላውንቸር መቱት እንዳሏቸው ገልጸዋል። እኚሁ የመረጃ ምንጭ የተኩስ ድምፅ ሰምቶ መከላከያ ወደ አካባቢው ከሄደ በኋላ በተደረገው የተኩስ ልውውጥ በተባባሪ ጥይት ተኩስ መሃል ላይ ብዙ ሰው ሞተዋል ነው ያሉት። የተለዩ 51 ቁስለኞች አሉ። ጫካ ውስጥ የቀሩ መኖር አለመኖራቸው የማይታወቅ ሰዎችም አሉ። በርካታ ሰዎች በድንጋጤ ሮጠው ወደ ጫካ ገብተው ይኑሩ አይኑሩም አይታወቅም። የተቃጠሉ 3 የህዝብ ማመላለሻና አንዱ ካስኒ ናቸው ብለዋል። እስከ ትናንት ማታ ድረስ በሕክምና ሲረዱ ቆይተው ሌሊት ላይ 3 ቁስለኞች አርፈው ተቀብረዋል። ማንኩሽ ላይ ህዝቡ በጥሩምባ አዋጅ ተጠርቶ ቀብር ላይ ነበር በማለት ተናግረዋል። ጉዳዩን በቅርበት የተከታተሉ ሌላኛው ነዋሪ የሰጡት ቃል ጥቃት የደረሰባቸው 3ቱ ተሽከርካሪዎች እያንዳንዳቸው ከ60 በላይ ሰዎችን የሚያሳፍሩ መሆናቸውን ገልጸው ደግሞ ከፍተኛ ሰው በትርፍ ጭነው ነበር ሲሉ ነግረውናል። ጥቃት የደረሰበት ቦታ ላይ የተገደሉት አይሲድ ላይ በእስካቫተር ነው የተቀበሩት። በእስካቫተር የተቀበሩት 17 ንጹሃን ናቸው ብለው ሕክምና ከገቡ በኋላ ሞተው የተቀበሩት 5 ሰዎችን ጨምሮ የ22 ሰዎች ህይወት ስለማለፉ በቂ መረጃ አለኝ ነው ያሉት። ጫካ የወደቁ ትናንት አልተነሱም፣ የቆሰሉ ደግሞ ከ50 በላይ ናቸው። አይሲድ ጤና ጣቢያ ሞልቶ ማንኩሽ ጤና ጣቢያ ላይ ነው መጥተው የታከሙት ያሉት ነዋሪው ከተጎጂዎቹ 3ቱ ሰዎች ትናንት ማታ፣ 2 ሰዎች ዛሬ ጠዋት
ወደ ሕክምና ከገቡ በኋላ ሞተው ተቀብረዋል ብለዋል። ጥቃቱ የደረሰበትን ሁኔታ ሲያስረዱ ደግሞ ታጣቂዎቹ ሁለቱን ህዝብ ያሳፈሩ መኪናዎች ካስቆሟቸው በኋላ የተሳፋሪዎቹን ብርና ስልክ ወስደው አውርደው አስተኟቸው። ሌላኛው ከርቀት የነበረ ባስ ከጥቃቱ ለማምለጥ ወደ ኋላ ሊመለስ ሲል በመሳሪያ መቱት ሲሉ የሌላኛውን ነዋሪ ሐሳብ ተጋርተዋል። ሊመለስ የነበረው ባስ ጋቢናው ላይ ሲመታ እዚያው ተቃጠለ። ከፍተኛ ጉዳት የተስተናገደው እዚያው ውስጥ ነው ያሉት ነዋሪው ተኩሱ ሲሰማ መከላከያ ወደ ቦታው አቅንቶ ከፍተኛ የተኩስ ልውውጥ መደረጉን ገልጸዋል። ታጣቂዎቹ ተሽከርካሪዎቹን እንዳቃጠሉን ገልጸው ከግልገል በለስ ተነስተው መንገድ ላይ በስጋት ቆመው የነበሩ ተሽከርካሪዎች ዛሬ መከላከያ አጅበው አውጥቷቸዋል። ማንኩሽ ላይ ያሉትም ወደ ግልገል እየተሸኙ ነው ብለዋል። የቤንሻንጉል ጉሙዝ ክልል ምክር ቤት አባል በሰጡት ቃል የክልሉ ምክር ቤት የፍትህ የሰላምና የዲሞክራሲ ጉዳዮች ቋሚ ሰብሳቢ አቶ ግራኝ ጉዴታ 3 የህዝብ ማመላለሻ መኪኖች እየተጓዙ ባለበት ታጣቂዎች መንገድ ላይ አስቆመው የሁለቱም ባስ ተሳፋሪዎች ንብረት እንደወሰዱ ሌላኛውን ባስ ከርቀት በመሳሪያ መተው በርካቶች ላይ ሞትና የአካል ጉዳት ደርሶባቸዋል ሲሉ የነዋሪዎቹን ገለጻ ተጋርተዋል። የትላንት ጥቃት አይደርስም ነበር፣ ህዝቡ ታጣቂዎቹ በአካባቢው እንደገቡ ስብሰባ ላይ መረጃ ተሰጥቶ ነበር ብለው ስለዚህ መንግስት ህዝቡ የሚሰጠውን መረጃ አይናቅ በማለት ተናግረዋል። መንግስት ትኩረት ሰጥቶ በዚህ ኃይል ላይ የማያዳግም እርምጃ መውሰድ አለበት ሲሉ አሳስበው ጥቃት ያደረሱት ታጣቂዎች የጉሙዝ ህዝብ ንቅናቄ ናቸው የሚባለው የተሳሳተ ነው። ጥቃቱን ያደረሰው የጉሙዝ ኃይል አንድነት ግንባር ነው፣ ከኛ ጋር ግንኙነት የለውም፣ እኛም ጋር አልነበረም ብለዋል። በሌላ ዜና ትራምፕና ዢ ጂንፒንግ በቤጂንግ ተገናኙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው አቻቸው ዢ ጂንፒንግ ጋር በቤጂንግ ባደረጉት ታሪካዊ ስብሰባ የሁለቱ ሀገራት ግንኙነት ከምንም ጊዜውም በላይ የተሻለ እንደሚሆን ያላቸውን እምነት ገለጹ። ዢ ጂንፒንግ በታላቁ የህዝብ አዳራሽ ደማቅ አቀባበል ካደረጉላቸው በኋላ ትራምፕ በሰጡት መግለጫ በሁለቱ መሪዎች መካከል ያለው የጓደኝነት ስሜትና የሐሳብ ልውውጥ ጠንካራ መሆኑን ገልጸዋል። ችግሮች በሚፈጠሩበት ጊዜ በውይይት እንፈታቸዋለን ያሉት ፕሬዝዳንቱ ጉብኝቱ ለዓለም ሰላምና ለኢኮኖሚ ትብብር አዲስ ምዕራፍ እንደሚከፍት ጠቁመዋል። ይህ ጉብኝት ትራምፕ እንደ አውሮፓ አቆጣጠር በ2017 ካደረጉ ጉብኝት በኋላ ለመጀመሪያ ጊዜ ወደ ቻይና ያደረጉት ይፋዊ የሥራ ጉብኝት ሲሆን በሁለቱ ሀያላን ሀገራት መካከል ያለውን የንግድና የዲፕሎማሲ ውጥረት ለማርገብ ያለመ እንደሆነ ተነግሯል። በባህሬን የቀረበው የተባበሩት መንግስታት ድርጅት የሆርሙዝ የባህር ዳርቻ ውሳኔ የ112 ሀገራትን ድጋፍ አገኘ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሆርሙዝ የባህር ዳርቻ ለመዘዋወር ነፃነት የሚጠይቅ ረቂቅ የውሳኔ ሐሳብ 112 ተባባሪዎች ማግኘቱን የዲፕሎማቲክ ምንጮች ገልጸው ይህም በዓለም ላይ በጣም ወሳኝ ከሆኑት የመርከብ መንገዶች መካከል አንዱ በመዘጋቱ ላይ ያለውን አሳሳቢነት አጉልቶ አሳይቷል። በባህሬን እና በዩናይትድ ስቴትስ የቀረበው የውሳኔ ሐሳብ ዓለም አቀፍ የውሃ መስመሮች፣ የንግድ መርከቦችና የኃይል አቅርቦቶችን ለመጠበቅ እና የባህር ላይ ተሳፋሪዎችን ደህንነት ለማረጋገጥ ያለመ መሆኑን ምንጮቹ ለአልጀዚራ ተናግረዋል። ኢራን በባህረ ሰላጤ ጎረቤቶቿ ላይ የምታደርሰውን ጥቃት እንድታቆምም ይጠይቃል። ኳታር፣ ሳውዲ አረቢያ እና ኩዌት ማናማና ዋሽንግተን በዋና ስፖንሰርነት የተቀላቀሉ ሲሆን ህንድ፣ ጃፓን፣ ደቡብ ኮሪያ፣ ኬንያ፣ አርጀንቲና እና አብዛኞቹ የአውሮፓ ህብረት አባል ሀገራትም መፈረማቸው ምንጮቹ አስታውቀዋል። በኒውዮርክ የአልጀዚራ ዘጋቢ ጋብሪኤል ኤልዞንዶ ዝርዝሩ 3 ሙሉ ገጾች ይይዛል ብለዋል። ከ193ቱ የተባበሩት መንግስታት ድርጅት አባል ሀገራት መካከል 2/3ኛው ድጋፍ ሰጥተዋል። ባህሬን ለምክር ቤቱ ረቂቅ ሐሳብ ስታቀርብ ሁለተኛ ጊዜ ነው። ባለፈው ወር የቀረበው የመጀመሪያው በቻይናና ሩሲያ ውድቅ ተደርጓል። ድምጽ የሚሰጥበት ቀን ግን ገና አልተወሰነም። የዩናይትድ ስቴትስ ኢራን የኒውክሌር መርሃ ግብሯን እንድታቆምና በሆርሙዝ ላይ የጣለችውን እገዳ እንድታነሳ ትጠይቃለች። ኢራን በበኩሏ ጦርነቱ በደረሰባት ጉዳት ካሳ የአሜሪካ የባህር ኃይል ወደቦች ላይ የጣለውን እገዳ እንዲያቆምና በሁሉም አቅጣጫ የተኩስ አቁም እንዲደረግ ጥሪ ስታቀርብ ቆይታለች። ጉራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።